ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬ ሁለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። የተፈናቀሉ 2 ሳምንታት ያለፋቸው ተፈናቃዮች ምንም አይነት ሰብአዊ ድጋፍ እንዳልቀረበላቸው አመለከቱ። ኢትዮጵያ ፌዴራል የጸጥታ ኃይሎች ከአላማጣ ከኦሮምና ሌሎች አካባቢዎች ለቆ መውጣቱን ተከትሎ ለመፈናቀል የተገደዱ ነዋሪዎች ብርቱ ሰብአዊ ችግር መዳረጋቸውን አመለከቱ። ተፈናቃዮቹ እንዳሉት ወደ አቅራቢያ ከተሞች ከሸሹ 2 ሳምንታት ቢሞላቸውም ምንም አይነት የሰብአዊ ድጋፍ እንዳልቀረበላቸው ተናግሯል። ቁጥራቸውም እስከ 60 ሺህ የሚደርሱ ከተባሉ ተፈናቃዮች ልመና የተሰማሩም እንዳሉ ለጣቢያችን ተናግሯል። አብራችሁን ስትቆዩ የምታደምጡት ይሆናል። ጌዲዮን ጢሞቴዎስ በሪያድ ጉብኝት ካደረጉ ከአንድ ሳምንት በኋላ ሳውዲ አረቢያ የውጭ ጉዳይ ሚኒስትር አዲስ አበባ ገቡ። ቀጠናዊ ደህንነትና መረጋጋት ዙሪያም ተወያይተዋል። ሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ቢን አብደላ ይፋዊ የሥራ ጉብኝት አዲስ አበባ ገብቷል። ኢትዮጵያና ሳውዲ አረቢያ በሁለትዮሽ ግንኙነት ቀጠናዊ ደህንነትና በስደት ጉዳዮች ዙሪያ የጀመሩትን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ያለመ ነው ተብሏል። አብራችሁን ስትቆዩ የምታደምጡት ይሆናል። በካናዳ ብሪቲሽ ኮሎምቢያ በሚገኝ ትምህርት ቤት በተፈጸመ ጅምላ ተኩስ የ9 ሰዎች ሕይወት አለፈ። ካናዳ ብሪቲሽ ኮሎምቢያ ግዛት በምትገኘው ታምብለር ሪንግ በተባለች አነስተኛ ከተማ የሚገኙ የሁለተኛ ደረጃ ትምህርት ቤት ውስጥ በተፈጸመ ዘግናኝ የጅምላ ተኩስ ሰዎች ሕይወት ማለፉን ተረጋግጧል። አብራችሁን ስትቆዩ የምታደምጡት ይሆናል። አሜሪካ እንደ መጸዳጃ ወረቀት ተጠቅማለች ሲል ፓኪስታን መከላከያ ሚኒስትር ተናገሩ። ፓኪስታን መከላከያ ሚኒስትር ሀውጃ አስፊ አሜሪካ ሀገራቸውን ለራሷ ስትራቴጂያዊ ጥቅም ስትል በዝበዛ ፈጽማበታለች ሲል ፓርላማ ፊት ከባድ ወቀሳን ሰነዘሩ። ሚኒስትሩ በብሔራዊ ምክር ቤት ባደረጉት ንግግር ዋሽንግተን ፓኪስታን እንደ መጸዳጃ ወረቀት ለዓለማዊ ካዋለች በኋላ ላለች በማለት የሁለቱን ሀገራት ግንኙነት መራራነትን ገልጸዋል። ይህንም ጉዳይ ሰናድተናል፣ ታደምጡታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። የተፈናቀሉ 2 ሳምንታት ያለፋቸው ተፈናቃዮች ምንም አይነት ሰብአዊ ድጋፍ እንዳልቀረበላቸው አመለከቱ። ኢትዮጵያ ፌዴራል የጸጥታ ኃይሎች ከአላማጣ ከኦሮምና ሌሎች አካባቢዎች ለቆ መውጣቱን ተከትሎ መፈናቀል የተገደዱ ነዋሪዎች ለብርቱ ሰብአዊ ችግር መዳረጋቸውን አመለከቱ። ተፈናቃዮቹ እንዳሉት ወደ አቅራቢያ ከተሞች ከሸሹ 2 ሳምንታት ቢሞላቸውም ምንም አይነት የሰብአዊ ድጋፍ እንዳልቀረበላቸውም ተናግሯል። ቁጥራቸውም እስከ 60 ሺህ ይደርሳል ከተባሉ ተፈናቃዮች ውስጥ ልመና የተሰማሩ እንዳሉ ለጣቢያችን ተረድተዋል። ራያ አላማጣ ከኦሮምና ሌሎች 4 ተጨማሪ ወረዳዎች ጦርነቱን ሸሽተው ተፈናቀሉ ቁጥራቸው ከ60 ሺህ የሚበልጥ ተፈናቃዮች ባለፉት 2 ሳምንታት ቆቦ ከተማ ቢጠለሉም እስካሁን የምግብና አልባሳት ድጋፍ ባለመደረጉ ከፋ ችግር በመደረጋቸው ሕፃናት ለልመናና ለህመም እየተዳረጉ መሆኑን ይናገራሉ። ባለፉት 2 ሳምንታት ውስጥ የመንግስትና ረድኤት ተቋማት ተወካዮች ቆቦ ከተማ በሚገኙ 2 የመጠለያ ጣቢያዎችና ማህበረሰቡ ጋር ያሉን ተፈናቃዮች መመልከት ቢችሉም አልከመግባት የዘለለ ምንም አይነት የምግብ ድጋፍ ማድረግ እንዳልቻለ ነው ተፈናቃዮች የሚገልጹት። ያለው ሁኔታ እስካሁን የተደረገ አቅርቦት የለም። ማህበረሰቡም ቴክኒክና ሙያ ኮሌጅ ላይ ተጠርንፎ ነው ያለው። እጅ ድርጅቶችም ከመመላለስ ውጭ እስካሁን ያቀረቡት የለም። በጣም ችግሩ የሚሰቀቅና ህፃናት አለ። አረጋን ሁሉ ሁኔታው በጣም የሚያስቸግር ነው ሲል አንድ ተፈናቃይ ሀሳቡን አጋርቷል። ወላጆች ልጆቻቸውን የዕለት ምግብ ለመሸፈን ለሚቸገሩ ህፃናት ለልመናና የጉልበት ስራ ተሰማርተው እየሰሩ እንደሚገኙም ተናግረዋል። የሰሜን ወሎ ዞን አደጋ ስጋትና ስራ አመራር ጽሕፈት ቤት ኃላፊ አቶ አለሙ ይመር በመንግስትና ረድኤት ተቋማት የሚደርሰውን ድጋፍ ዘግቶ ቢመጣም ቆቦና የአካባቢው ህዝብ ግን ለተፈናቃዮች አስፈላጊውን ድጋፍ እያደረገ ነው ይላል። ክልሉ አደጋ ስጋት ጋር እየተናገረ ነው። አቻም በኩል የተወሰኑ አጋሮች አሉ ድጋፍ የሚያደርጉ ራያ ቆቦና የቆቦ ከተማ ህዝብ 4 እና 5 ወረዳዎች የተፈናቀሉ ተፈናቃዮች ናቸው ያሉት። እነዚህ ተፈናቃዮች እየደገፈ ከሚበላው እያበላ ከሚለብሰው ልብስ እየደገፈ ይገኛል ብሏል። ሰሜን ወሎ ዞን አስተዳዳሪ አቶ አረጋ ይመር በበኩላቸው ተፈናቃዮችን የመለየት ስራ ተጠናቆ አማራ ክልል መንግስት የዕለት ምግብ ለማድረግ ተወስኖ መጓጓዝ ላይ የሚገኝ ሲሆን
የረድኤት ተቋማትም ከነገ ጀምሮ ድጋፍ ማድረግ ይጀምራል ብሏል። በተገቢው ሁኔታም መዝግቦና አደራጅተን ተወያይተናል። የክልላችን መንግስትም የዕለት ምግብ ድጋፍ ማድረግ ወስኖ አሁን በመጓጓዝ ላይ የሚገኘው ከዚህ ውጪ የረድኤት ድርጅቶችም ከነገ ጀምሮ ድጋፍ ለማድረግ ተግባብተን ድጋፍ ይገኛል ብሏል። ጌዲዮን ጢሞቴዎስ በሪያድ ጉብኝት ያደረጉ ከአንድ ሳምንት በኋላ ሳውዲ አረቢያ የውጭ ጉዳይ ሚኒስትር አታገዱ ቀጠናዊ ደህንነትና መረጋጋት ዙሪያም ተወያይቷል። አዲስ አበባ የካቲት 5 2018 ዓ.ም የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ቢን አብዱላህ ይፋዊ የስራ ጉብኝት አዲስ አበባ ገብቷል። ጉብኝቱ ኢትዮጵያና ሳውዲ አረቢያ በሁለትዮሽ ግንኙነት ቀጠናዊ ደህንነትና በስደት ጉዳዮች ዙሪያ የጀመሩትን ዲፕሎማሲያዊ ግንኙነት ይበልጥ ማጠናከር ያለመ ነው ተብሏል። ሳውዲ አረቢያ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሰረት ጉብኝቱ ዓላማ በወቅታዊ የቀጠናዊ ሁኔታዎች ላይ ለመወያየት እንዲሁም ቀጠናዊ ደህንነትና መረብ የሚደረጉ ጥረቶችን ለማጠናከር ነው ብሏል። ሳውዲ አረቢያ የውጭ ጉዳይ ሚኒስትር ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ ባለብዙ ወገን ጉዳዮች ዙሪያ ውይይት ማድረጋቸውንም ገልጿል። ውይይቱም በዋናነት ረጅም ጊዜ የቆየውን ለማጠናከር ቁልፍ ዘርፎች ትብብርን በማስፋፋት እንዲሁም ቀጠናዊና ዓለም አቀፋዊ ቅንጅትን በማሳደግ ዙሪያ ያተኮረ እንደነበረ ጠቁሟል። ጉብኝት የተካሄደው የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በሪያድ ተገኝተው ከሳውዲ አቻቸው ጋር ከተወያዩ ከአንድ ሳምንት በኋላ ነው። ወቅቱም ሁለቱ ሚኒስትሮች በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን በቅርበት ለመስራትም ተስማምቷል። ተጨማሪም ፖለቲካ በኢኮኖሚና በቀጠናዊ ደህንነት ዘርፎች ላይ ያላቸውን ትብብር በማስፋፋት ሁለቱን ሀገራት ግንኙነት ወደ ላቀ ስትራቴጂካዊ ደረጃ ለማሻገርም ተወያይቷል። ይህ የቅርብ ጊዜ በአካል የተደረገ ጉብኝቶች ሐምሌ ወር መጨረሻ ላይ በስልክ ተገናኝተው የሁለትዮሽ ግንኙነታቸውንና ቀጠናዊ ሁኔታዎችን ከመገምገም በኋላ የተደረገ ነው ተብሏል። ፖለቲካና ከደህንነት ጉዳዮች በተጨማሪ ሁለቱ ሀገራት መካከል እየተደረጉ ያሉ የዲፕሎማሲ ግንኙነቶች በስራ ስምሪትና በስደት ጉዳዮች ላይ ትኩረት አድርጓል። ባለፈው ጥር ወር የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል ኢትዮጵያ የሳውዲ አረቢያ ኤምባሲ ጊዜያዊ አምባሳደር ከሆኑት ዶክተር ሳሊህ ቢን አብደላህ ቢን ሙቅቢል ጋር መወያየታቸውም አይዘነጋም። ውይይቱ ያተኮሩ ከሳውዲ አረቢያ የሚመለሱ ኢትዮጵያን ሂደት የቀጠለበት ወቅት ህጋዊ የሆነ የሰው ኃይል ስምሪትን ማጠናከር በሚቻልበት ጉዳይ ነው። ይህ የዲፕሎማሲያዊ እንቅስቃሴ የተደረገ ያለው ኢትዮጵያ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎቿን ወደ ሀገር የመመለስ ስራ በምታከናወንበት ወቅት ነው። መንግስት የተገኘው መረጃ እንደሚያመለክተው መስከረም ወር ጀምሮ 45093 ኢትዮጵያውያን ሳውዲ አረቢያ ወደ ሀገራቸው ተመልሰዋል ብሏል። ይህ መጠነ ሰፊ ዜጎች የመመለስ ዘመቻ ሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ 70,000 ዜጎችን ለመመለስ መጋቢት 2016 ዓ.ም የተጀመረውን መርሃ ግብር አካል መሆኑም ተመላክቷል። ቅርብ ዓመታት ወዲህ የስደተኞች ጉዳይ የዓለም አቀፋዊ ማህበረሰብ ትኩረት ስቦም ቆይቷል። አብነትም በጎርጎሮሳውያኑ በ2023 ሂውማን ራይትስ ያወጣው ሪፖርት ተጠቃሽ ሪፖርቱ ከሳውዲ የድንበር ጠባቂዎች በኢትዮጵያውያን ስደተኞች ላይ ግድያና እንግልት መፈጸማቸውን የሚያመላክት ክሶች ዘርዝሯል። የሳውዲ አረቢያ ባለስልጣናት ግን የቀረቡትን ክሶች ከዚህ ቀደም ውድቅ አድርገውታል። ካናዳ ብሪቲሽ ኮሎምቢያ በሚገኝ ትምህርት ቤት በተፈጸመ ጅምላ ተኩስ የ9 ሰዎች ሕይወት አለፈ። ካናዳ ብሪቲሽ ኮሎምቢያ ግዛት በምትገኘው ታምብለር ሪጅ በተባለች አነስተኛ ከተማ የሚገኝ የሁለተኛ ደረጃ ትምህርት ቤት ውስጥ በተፈጸመ ዘግናኝ የጅምላ ተኩስ የ9 ሰዎች ሕይወት ማለፉም ተረጋግጧል። ማክሰኞ ዕለት የተፈጸመው ይህ ጥቃት ካናዳ የትምህርት ተቋማት ታሪክ ውስጥ ላለፉት 40 ዓመታት ከታዩት እጅግ የከፋ ጥቃቶች መካከል አንዱም ሆኖ ተመዝግቧል። ለፖሊስ መረጃ በዕለቱ ከሰዓት 7 ሰዓት ላይ የታጠቀ ግለሰብ በትምህርት ቤት ውስጥ ተኩስ መክፈቱን ተከትሎ ከተማዋ ሙሉ በሙሉ በእንቅስቃሴ ገደብ ሎክዳውን ስር ውላለች። 9 ንጹሃን ሲሞቱ 6ቱ በትምህርት ቤት ውስጥ፣ 2ቱ ሌላ ስፍራ፣ አንዱ ደግሞ ወደ ሆስፒታል በመጓዝ ላይ እያለ ሕይወታቸው አልፏል። 2 ሰዎች በጽኑ የቆሰሉ ሲሆን ሌሎች 5 ደግሞ ቀላልና መካከለኛ ጉዳት ደርሶባቸዋል። ሟቹ ግለሰብ ራሱን አጥፍቶ መሞቱንም ፖሊስ አረጋግጧል። ግዛቱ የህዝብ ደህንነት ሚኒስትር ኒኪ ክሪገር ድርጊቱን በግዛታችንና በሀገራችን ታሪክ እጅግ አስከፊ ሲሉም ገልጸውታል። ሚኒስትሩ አክለውም እዚህ ትንሽና ተሳስራ ለምትኖር ማህበረሰብ ይህ እጅጉን ልብ የሚሰብር ቀን ነው። የሚሰማን ሀዘን ጥልቅ ነው፣ በቃላት የሚገልጽ አይደለም ብለዋል። የብሪቲሽ ኮሎምቢያ ጠቅላይ ሚኒስትር ዴቪድ አቢ በበኩላቸው ድርጊቱ የማይታመን አሰቃቂ አደጋ መሆኑን ጠቅሰው ጠላው የካናዳ ህዝብ ተጎጂ ቤተሰቦች ፍቅርና ድጋፍ እንዲሰጡም ጥሪ አቅርቧል። ፖሊስ ጥሪው በደረሰው በ2 ደቂቃ ውስጥ ስፍራው ላይ መድረሱ ተጨማሪ የሰው ህይወት እንዳይጠፋ ማድረጉን ባለስልጣናት ገልጿል። ትምህርት ቤቱ የነበሩ ተማሪዎች ከፍተኛ ድንጋጤ ውስጥ መሆናቸውን ተከትሎ አካባቢው የሚገኙ ትምህርት ቤቶች እስከ ሳምንቱ መጨረሻ ዝግ ሆነው እንዲቆዩም ተገልጿል።
ይህ ጥቃት በ1989 በሞንትሪያ 14 ሴቶች የተገደሉበትና 2016 በላሎች የተፈጸመውን መሰል ጥቃቶች የሚያስታውስ ጥቁር ጠባሳ ጥሎም አልፏል። መንግስት ለተጎጂዎች አስፈላጊው የስነ ልቦናና የቁሳቁስ ድጋፍ እንደሚያደርግም ቃል ገብተዋል። አሜሪካ እንደ መደራጃ ወረቀት ተጠቅማጥረናለች ሲል የፓኪስታን መከላከያ ሚኒስቴር ተናገረ። ፓኪስታን መከላከያ ሚኒስቴር ከአውጅ አሲፍ አሜሪካ ሀገራቸውን የራሷ ስትራቴጂካዊ ጥቅም ስትል ብዝበዛ ፈጽማበታለች ሲሉ በፓርላማ ተናገሩ። በብሔራዊ ምክር ቤት ባደረጉት ነገር ዋሽንግተን ፓኪስታን እንደ መጸዳጃ ወረቀት ለዓላማዋ ካዋለች በኋላ ምናለች በማለት የሁለቱን ሀገራት ግንኙነት መራራነትንም ገልጸዋል። መከላከያ ሚኒስትሩ ፓኪስታን ባለፉት ዓመታት የነበራትን የሽብር ታሪክ ስትክድ መቆየቷን አምነው ይህ ድርጊት ቀደምት አምባገነን መሪዎች የፈጸሙ ስህተት መሆኑንም ገልጿል። በተለይ 1999 ወዲህና መስከረም 11 ቀን 2001 አሜሪካ ላይ ከደረሰው ጥቃት በኋላ ፓኪስታን ከአሜሪካ ጋር በድጋሚ ለመሰለፍ የወሰነችው አቋም አገሪቱን ለከፍተኛ ውድመት መዳረጉንም አስረድቷል። ሚኒስትር አሲፍ በንግግራቸው ወቅት ፓኪስታን በሁለቱ የአፍጋኒስታን ጦርነት ውስጥ መሳተፏ ትልቅ ስህተት እንደነበርና ዛሬ በሀገሪቱ ውስጥ የሚታዩ ሽብርተኝነት የዛ ስህተት ውጤት መሆኑን አጽንኦት ሰጥተውም ተናግሯል። ቀድሞዎቹ ወታደሮች መሪዎች የራሳቸውን ስልጣን ለማጠናከርና የዓለም ሀያላን አገራትን ለማስደሰት ሲሉ ፓኪስታንን የማይመለከታት ጦርነት አሳልፈው መስጠታቸውንም የኮነኑት ሚኒስትሩ ጦርነቱ በወቅቱ በሃይማኖት ስም ቢቀሰቀስም ትክክለኛ ዓላማው ግን የሀያላን አገራት የፖለቲካ ፍላጎት እንጂ እስልምና ጋር ግንኙነት እንዳልነበረውም ገልጿል። ይህ ንግግር የተደመጠው በቅርቡ በኢስላም ባድ በሚገኝ መስጊድ ላይ ለደረሰው አሰቃቂ ቦምብ ጥቃት ምላሽ ለመስጠት በተካሄደው የፓርላማ ክርክር ላይ ነው። ሚኒስትሩ አሜሪካ አካባቢውን ለቃ ስትወጣ ፓኪስታን ግን ለበርካታ ዓመታት ለሚዘልቅ የጽንፈኝነት የኢኮኖሚ ቀውስና የድህነት መታወክ ተዳርጋ መቅረቷን መጥቀስ ጥልቅ ቅሬታቸውንም አሰምቷል። ከአውጂ አሲፍ ንግግር በፓኪስታን የውጭ ጉዳይ ፖሊሲ ላይ መናገሪያ የሆነ ሲሆን አገሪቱ ከሀያላን ሀገራት ጋር ያላትን ግንኙነት በድጋሚ እንድትመረምርም ጥሪ አቅርበዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።